መጽሐፍ ቅዱስ በዋናነት ስለ ኢየሱስ ስለሆነ ሌላ ነገር ለመመራመር ስንሞክር በግልጽ አይነግረንም። ለምሳሌ ኤደን ገነት በኤፍራጠስና በቲግሪስ ወንዞች መሃል ነው ይላል። አሁን ሄዳችሁ በኤፍራጠስና በቲግሪስ ወንዞች መሃል ኤደን የሚባል ቦታ ብትፈልጉ የለም፣ እሱንም የሚመስል ቦታ የለም። ለምንድን ነው የተፈጠርነው? መጽሐፍ ቅዱስ ማን እንደፈጠረን፣ እንዴት እንደተፈጠረን፣ መቼ እንደተፈጠረን ይናገራል። ግን ለምን እንደተፈጠረን አይናገርም። ባንፈጠርስ ችግር ነበረው? ለምንድን ነው የተፈጠርነው? አይናገርም። ስለ ኔፍሊሞችም የሆነ ቦታ ይጠቅስና ስለ እነሱ በደንብ አያወራም። ባህሪያቸው ምንድነው? መልካቸው ምንድነው? ታሪካቸው ምንድነው? አይናገርም። አንድ ቦታ ብቻ ጠቅሷቸው ያልፋል። እና በዚህ ቪዲዮ እነዚህን ሁሉ ጥያቄዎች መልሼ ስለማሳርፋችሁ ተከታተሉኝ። የቪዲዮ ርዕስ ዘአኑናኪ። እዚህ ዓለም ላይ የኖረ የመጀመሪያው የሰው ልጅ ስልጣኔ ሱሜሪያኖች ናቸው። ከ6000 ዓመት በፊት ከግብፃውያን ሁሉ በፊት ነበሩ እና በ1849 አርኪኦሎጂስቶች በሜሶፖታሚያ ውስጥ በእነዚህ በሱሜሪያኖች ከ4000 ዓመት በፊት በ14 ጠፍጣፋ ድንጋዮች ላይ የተጻፉ ጽሑፎችን አገኙ። እነዚህንም ጽሑፎች ሲተረጉሟቸው ስለ ታሪክ ያለንን መረዳት ሁሉ ቀየሩት። ለምን እንደተፈጠረንና አሁን ሁላ ለምን እዚህ እንዳለን ይናገራል። በእነዚህ ጽሑፎችን መሰረት ከ445000 ዓመት በፊት ወርቅ የሚባለውን ንጥረ ነገር ፍለጋ አኑናኪ የሚባሉ ፍጥረቶች ወደ እኛ ምድር መጥተው ነበር። በሱሜሪያን ቋንቋም አኑናኪ የሚለው ቃል የአኑ ዘሮች ማለት ሲሆን አኑናኪዎች በንጉሳቸው በአኑ ከምትመራው ኒቢሩ ከምትባሉ ፕላኔት ነው የመጡት። ኒቢሩም በየ3600 ዓመቱ ከምድር አጠገብ ታልፋለች። እንደ አይነት ፕላኔት እንዴት ሊኖር ይችላል? እንዴት በየ3600 ዓመቱ ከምድር አጠገብ የሚያልፍ ፕላኔት ሊኖር ይችላል? ካለፈስ በኋላ ወዴት ነው የሚሄደው? ውሸት ነው ብላችሁ ልታስቡ ትችላላችሁ። ግን ናሳ ራሱ የፕላኔት መኖሩን አረጋግጧል። አዎ ልክ የጥንት ሱሜሪያኖች እንደጻፉት ከምድር አጠገብ በየ3600 ዓመቱ የሚያልፍ ፕላኔት እንዳለ ናሳ አረጋግጧል። ግን አሁን ሳይንቲስቶች ኒቢሩ ብለው አይደለም የሚጠሩት፣ ፕላኔት ኤክስ ወይም ፕላኔት ናይን ብለው ነው የሚጠሩት። ኒቢሩም እንደ ሌሎቹ 9 ፕላኔቶች ሰማይ ላይ እንዲህ ግልጽ ሆኖ የማናየው በቴሌስኮፕም በቀላሉ የማናየው ክብ ኦርቢት ስለሌለው፣ ሌሎቹ ፕላኔቶች ፀሐይን የሚሽከረከሩት በክብ መስመር ነው። ኒቢሩ ግን ይህንን ረዥም ኦቫል መስመር ተከትሎ ነው ፀሐይን የሚዞራት እና እንዲህ አይነት ኦርቢትም እንዲህ አይነት ምህዋር ስፔስ ውስጥ አዲስ ነገር አይደለም። ብዙ ኤክሶ ፕላኔቶች ኮከባቸውን እንደዚህ ነው የሚዞሩ እና የሆነ ጊዜ እነዚህ ታላላቅ ፍጥረቶች የምድራቸው የኒቢሩ ከባቢ አየር እየሳሳ እንደሆነ አስተዋሉ። ከፀሐይ የሚመጣው ጨረር ቀጥታ ምድራቸው ላይ ፕላኔታቸው ላይ እያረፈ በረሃ እያረገው ብዙ ፍጥረቶቻቸውን እየገደለባቸው አጠቃላይ ለመኖር የማይመች ቦታ እያረገው እንደሆነ አስተዋሉ። አሁን ልክ ማርስ እንደሆነው ማለት ነው ከባቢ አየር የሌለው ፕላኔት እየሆነ እንደሆነ አስተዋሉ። እና አሁን በደረስንበት የቴክኖሎጂ ስልጣኔ ጥግ መሰረት ናሳ ሳተላይቶችን ወደ ስፔስ ስትልክ በወርቅ ጠቅልላ ነው የምትልከው፣ የፀሐይ ጨረር እንዳይጎዳቸው ማለት ነው። ምክንያቱም ወርቅ በተፈጥሮ የፀሐይ ጨረርን የማንጸባረቅ ችሎታ አለው። የፀሐይ ውስጡ እንዳይገባ ያንጸባርቃል። እና በሱሜሪያን ጽሑፎችን መሰረት አኑናኪዎች ይህን ነገር ያውቁ ነበር እና ዋና ዓላማቸው የወርቅ ፓርቲክሎችን በመጠቀም የፕላኔታቸውን ከባቢ አየር ማከም ነበር። ችግሩ ኒቢሩ ላይ የነበረው የወርቅ መጠን በጣም አነስተኛ ነበርና የፕላኔታቸውን ከባቢ አየር ለማከም አልበቃቸው። ነገር ግን በሱሜሪያን ጽሑፎች መሰረት አላሉ የሚባለው አኑናኪ እኛ ምድር ላይ በጣም ብዙ ወርቅ እንዳለ አስተዋለ። ከዛም አኑናኪዎች ዘእጂጂ የሚባሉ ገረዶቻቸውን በጣም በብዛት ይዘው ወደ እኛ ምድር በመምጣት በአፍሪካና ሜሶፖታሚያ አካባቢዎች ለ100,000 ዓመት ያህል ወርቅ ሲቆፍሩና ሲያወጡ ቆዩ። ከዛ ግን በጣም ሲያሰቃዩቸውና ለመኖር ሁሉ አልመች ሲላቸው ዘእጂጂዎች አኑናኪዎች ላይ ጦርነት አስነሱ። በጦርነቱም ዘእጂጂዎች እንዳለ ሞቱ፣ አኑናኪዎች አሸነፉ። በዚህም ምክንያት አኑናኪዎች ሰራተኛ አጡ፣ ወርቅ የሚያወጣላቸው የሚቆፍርላቸው። ይህንንም የሰራተኞች የባሪያዎች ጉድለት ለመሙላት ሲል የአኑናኪዎች ዋናው ተመራማሪ ኢንኪ ምድር ላይ ቆሞ የሚሄዱ ሆሞ ኢሬክተስ የሚባሉ ፍጥረቶች አየ። እጅግር ያላቸው ቆሞ የሚሄዱ አየ እዛው ሲያልፉ ምናምን። ከዛ ከሌሎቹ አኑናኪዎች ጋር ከተወያየ በኋላ አሪፍ ባሪያዎች እንደሚሆናቸው አሰቡ። ሆሞ ኢሬክተሶች ግን ጦጣ በሏቸው፣ ቆሞ ይሄዳሉ እንጂ ልክ እንደ እንስሳ ነው የሚያስቡት። ታዲያ አኑናኪዎች ልክ መጽሐፍ ቅዱስ እንደሚለው ሰዎችን በመልካችን እንደ ምሳሌያችን እንፍጠር አሉና የአኑናኪን ዲኤንኤ ከሆሞ ኢሬክተስ ዲኤንኤ ጋር አዳቀሉት። ከዛም የመጀመሪያውን የሰው ልጅ ሰሩ ማለት ነው፣ እኛን ሰሩ። የመጀመሪያውን ሆሞ ሳፒያን ሰሩ ማለት ነው። በ1989ም ኤሪያ 51 ውስጥ ይሰራው የነበረውና በሚሰራበትም ጊዜ ብዙ ሚስጥሮችን ያየው ቦብ ላዛር የሰው ልጆች በተፈጥሮ የመጣን ነገር ሳንሆን የጄኔቲክ ኢንጂነሪንግ ውጤት እንደሆነን በተደጋጋሚ ሲናገር ተሰምቷል። ለምሳሌ ልክ እንደ ሙዝ እንደሚታወቀው በተፈጥሮ መጀመሪያ ላይ ፍሬዎች ነበሩት፣ ልክ እንደ ወተርሜለን። ከዛ ነው በደንብ ስንበላው እንዲጣፍጠንና በብዛት ለማምረት ሲሉ ተፈጥሮን ቀይረውት እንደዚህ ያደረጉት።
አሳማም ልክ እንደዛ። በተፈጥሮ ፒንክ አሳማ የለም። ፀጉር ያለው የጫካው አሳማ ነበር። በጄኔቲክ ኢንጂነሪንግ ነው ቀይረው እንደዚህ ያደረጉት። ልክ አኖናኪዎች እኛ እንደሰሩን ማለት ነው። በሱመሪያን ጽሑፎችን መሰረት መጀመሪያ የሰሩትን ሰው አዳሙ ብለው ነው የጠሩት። አዳሙን በህብሬው አዳም ማለት ሲሆን አዳሙንም የሰሩበት ቦታ ኤደን የሚባል ቦታ ነው። ልክ መጽሐፍ ቅዱስ የመጀመሪያውን ሰው አዳምን ኤደን ገነት ውስጥ ፈጠረው እንደሚለው ማለት ነው። ኢንኪም የሰው ልጆችን ሲሰራ እንዲታዘዙ፣ እንዲዋለዱ እና የቁፋሮ ስራውን በትክክል ተረድተው እንዲሰሩ ከሆሞ ኢሬክተስ የተሻለ አስተሳሰብ ግን ደግሞ ጦርነት እንዳያስነሱ፣ ተቃውሞ እንዳያስነሱ ከጂጂዎች ያነሰ አስተሳሰብ እንዲኖራቸው አድርጎ ነው የሰሩ። ከዛም የሰው ልጆች ለብዙ ሺህ ዓመታት በቁፋሮ ስራው አኖናኪዎችን ሲያገለግሏቸው ቆዩ። በአኖናኪዎች ህግ መሰረትም አኖናኪዎች ከሰው ልጆች ጋር መተኛት የለባቸውም። አንዳንድ አኖናኪዎች ግን የሰው ልጆች እንደሚያምሩ በማስተዋል ከሰው ልጆች ጋር መተኛት ጀመሩ። በዚህም ምክንያት የማይታዘዙ አውሬ የሆኑ ፍጥረቶች መወለድ ጀመሩ። መጽሐፈ ሄኖክ ላይ ኔፍሊሞች ብሎ የሚጠራቸው ማለት ነው። የእነዚህም አውሬዎች ቁጥር ምድር ላይ በጣም እየበዛ መጣ። አኖናኪዎችም በዚህ በመበሳጨት የሚበቃቸውን ወርቅ ከሰበሰቡ በኋላ በሱመሪያን ጽሑፍ መሰረት ወደ ሰማይ ከፍ ከፍ ብለው በረው ጠፉ። ከዛም ኒቢሩ በምድር አጠገብ በምታልፍበት ጊዜ የምድርን ውሃ ሁሉ ወደ ላይ ከፍ አደረገችው። የምድርንም ስቴብል ግራቪቲ በማዛባት እዛ ጊዜ የነበሩትን ፍጥረቶች ሁሉ የሚያጠፋ ታላቅ ጎርፍ አስነሳች። ይሄም ጎርፍ እዛ ጊዜ የነበሩትን የሰው ልጆች፣ ኔፍሊሞች፣ ሌሎችንም እንስሳቶች ከምድረ ገጽ አጠፋቸው። አኖናኪዎች ግን ይሄ ጎርፍ ሊፈጠር እንደነበረ አስቀድመው ያውቁ ነበር እና ኢንኪ የሰው ልጆችን ምን ያህል ለፍቶ እንደሰራቸው ስለሚያውቅ ስላሳዘኑት እንዲኖሩ ሲል አስጠነቀቃቸው። ትልቅ ጀልባ እንዲሰሩና የሚችሉትን ያህል እንስሳ እንዲያተርፉ ነገራቸው፣ አስጠነቀቃቸው ማለት ነው። ያመኑትም መርከቡን ሰሩ፣ ተረፉ። ይሄ ጎርፍ መፈጠሩንም የሚያሳዩ በጣም ብዙ ዘመናዊ ጥናቶች አሉ። መጽሐፍ ቅዱስ ላይም የኖህ ታሪክ ከዚህ ጋር በጣም ተመሳሳይነት አለው። በሱመሪያን ጽሑፎችን መሰረት ከታላቁ ጎርፍ በኋላ ኢንኪ እና ሌሎች አኑናኪዎች ተመልሰው ወደ ምድር በመምጣት ከጎርፉ ለተረፉት የሰው ልጆች በጣም ብዙ ነገር አስተምሯቸዋል። ለምሳሌ ግብርናን፣ ቋንቋን ማንበብና መጻፍ መቻልን፣ ሂሳብን፣ አርኪቴክቸር፣ ስነፈለክን፣ ኤሌክትሪክሲቲ፣ እሳት፣ ሕክምና እስካሁን ድረስ የምንመራበትንም የመንግስት ስርዓት አስተምሯቸዋል። እናም ከዛ ጀምሮ ይሄው እስካሁን ድረስ አለም ማለት ነው። ይህ ቪዲዮ ከተመቻችሁና እንዲህ አይነት ቪዲዮ መስራትን እንድቀጥል የምትፈልጉ ኮሜንት ላይ ጻፉልኝ። ደህና ሁኑ።